ነጥብ ጀሞ አንድ ነጥብ ማለት ነው አይገባንም ነበር በዚህ ጨዋታ ላይ ሶስቱንም ነጥብ ሊወስድ የሚገባው ቡድን ነበረ ብሬንትፎርድ በአግባቡ ማለት ነው የምሪን ነው ምላችሁላችሁ ትላንትና ሲቲን እንደዛ ራስ ነብር መስሎ አይተውት ማለት ነው ምን አይነት ምላሽ ነበር ቡድናችን መስጠት የነበረበት አንገቱን ሊያስደፋ የሚችል ገብቷችኋል አስፈሪ ቡድን እንደሆነ አርሰናልን ማለት ነው መልእክት ማስተላለፍ ነበረበት በአግባቡ አርቴታም ሆነ ቡድኑ ግንስ ሜዳ ላይ ያየነው ምንድነው የተልፈሰፈሰ ጨዋታና ቡድን የተመለከተው ዛሬ እንዴት አባቱ የሚያቃጥል ኳስ ነው ያየነው ማን እንዴት አባቱ እንዴ በአብዛኛው ነገር እኮ ተበልጠናል ሜዳ ላይ በአብዛኛው ነገር ተጫዋቾቻችን ራሱ ማለት ነው ምን ያህል ወርክሬታቸው ወርዶ እንደነበር ዛሬ ጨዋታ ላይ ተመልከቱ ማን ምን ተከላካይችን ግዴታ ሳሊባ መኖር አለበት ማለት ነው ለመረጋጋት ቡድኑ እርግጥ ብሎ ለመጫወት ማለት ነው ማጋሊሽ አይተነበትም ማናቆ ስህተቶችን ሲሰራ ያየነው አይታችኋል አይደለ እና በቃ ማን ይሄ ለኛ ይገባል አይኑ በአራት ነጥብ ልዩነት እኮ አለ አሁን ገና ነው ውድድሩ አቃለው እሱን ግን ቢሆን ይሄ ጨዋታ ላይ ግን ምን አይነት የደከመ ብቃት ነው ያሳየነው የደከመ ራሱ አይገልጹ እንዴት እንደተቃጠልኩኝ ጀሞ ዛሬ በአቻ የምትደሰቱበት ቀን ነው በጣም መደሰት ነው ያለበት መጨፈር ነው ያለበት ዛሬ አቻ በመውጣት ፈጣሪና መስግን በረምባርጎን ይለበለበ በረምባርጎ እርሚልኩን ማይሻሻል ደንቆሮ ቆሻሻ ተጫዋች ይዘክ እርሚልክን በማርቲኔሊ ተጫወትክ እርሚልክን ደሞ ዋጋ ትከፍላለክ ዛሬ የነ ራይስን ምርጥ አቋም የነ ጋብሪኤልን የነ ራያን ምርጥ አቋም ነው ያጠፋባችሁ የማርቲኔሊ ያን በረኛ ላይ እጁ ላይ መታል አንድ ፌስ ቱ ፌስ ተገናኝተክ አጥፈ አንድ ሳባርገ እኮ አንድ የሚመታ ኳስ እኮ ነው ዋጋ አስከፈላችሁ አሁን ደሞ ሲቲ ማርሽ የሚቀይርበት ጊዜ ነው ጀሞ ሁላችሁም ታውቁታላችሁ ብዙ አመት ኳስ ካየ ማርሽ የሚቀይርበት ጊዜ ነው ሲቲ ስለዚህ አሁን በጣም ሪስክ ውስጥ ናችሁ በ6 ነጥብ የምታረጉትን በ4 ነጥብ ሆኗል ዛሬ ከእጃችሁ ነው ያመለጣችሁ ይሄን እድል ወርቃማ እድል ከእጃችሁ ነው ያመለጣችሁ ገና ፌስ ቱ ፌስ አላችሁ ከሲቲ ጋር በጣም ከባድ ነው ለአርሰናል በጣም ከባድ ነው ተለፍቶበት ነው ሞክሬ ነው ጥሬ ነው ይሄ ቋጠሮ የመጣው ማልዬ ብሬንትፎርድዬ የልጅነቴ ያሳደገኝ የተፈነከትኩበት የተሰደብኩበት ምንኮራበት ቡድኔ ብሬንትፎርድ ሲቲ ጆሮ ስሮ ነው እየተነፈሰል ነው ኦያያ ማርቲኔሊ ባላንዶር ማርቲኔሊ ባላ ሴት ፒስ ኤፍሲ 1 ሴት ፒስ ኤፍሲ 1 አይ ወያለው እድለኛ ናችሁ አንድ ፖይንት እንኳን ይዛችሁ መውጣታችሁ የብሬንትፎርድ አጥቂ ቲያጎ ሚሉት ማለት ነው ኳስ እግሩ ላይ አርጎ 16:53 በህይወቱ የሚያከናውናቸው ነገሮች ያስባል ቅርፍፍ ያለ አጥቂ ማለት ነው ከውርደት ኔዳናችሁት ብርድ ይላችኋል ይጀምራችኋል ብያችሁ ነበርኩ ይሄው ብርድ ጀመረ ወያለው መንቀጥቀጥ ጀመረ ወባ ይሆነ ይሄ ነገር ታይፎይድ አሜባ እንዳይሆን ተከክለኛ ጊዜያችሁን ጠብቃችሁ ፌብሩዋሪ አሁን በ4 ፖይንት ሆናል ከሲቲ ጋር ነግራችኋለሁ እኮ ይሄንን ዋንጫ በአፍ በወሬ አይደለም የምትበሉት ተጫውታችሁ አሸንፋችሁ ነው እናንተ ግን የምታወሩት ዋንጫው እናንተ ካዝና እንደተቀመጠ አርጋችሁ ነው አላለቀም ፕሪሚየር ሊጉ ገና ነው ገና ከዚህ በላይ ይጦፋል ሄድ ቱ ሄድ ተገናኛለህ ከሲቲ ዝንጋ እኔ ኢንቨስት አርጌ ቁጭ ብዬ ማየት ነው መዝናናት ማባቴ ጭንቅ የለብኝም ዋንጫ ፎክም ቁጭ ብዬ ዝናናለሁ በእናንተ ነገር ግን ሴት ፒስ ኤፍሲ 1 ሴት ፒስ ኤፍሲ 2 እሺ ኦንጎላንድ እና ሴት ፒስ ኤፍሲ አንዳንድ እንደበለላችሁ አይ ሚዘን ነገር አይለ አቃጠላችሁኝ ምንም ነጥብ እኮ ማለት አንዱ ነጥብ ከተጫወት ነው ጨዋታ አንፃር የሚገባን የሚያንስብን ሳይሆን የሚገባን ነው ግን ምንድነው የሚሻላችሁ ማለት ስለምን እያወራ እንደሆነ አልገባችሁም ነው ተጫዋቾቹ ፐርፐዙ አልገባችሁም ነው ስለ ፕሪሚየር ሊግ ዋንጫ ነው እኮ የምትጫወቱት ፕሪሚየር ሊግ ዋንጫ ትላንትና ሲቲ ያሸንፋላ 3 ነጥብ ነው ልዩነታችሁ ስለ ፕሪሚየር ሊግ ዋንጫ ካላሸነፋችሁ ነጥቡ እየጠበበ ነው የሚመጣው በጣም ነው የምትቀልዱት በጣም በኢየሱስ አናሳዝናችሁም እንዴ አናሳዝናችሁም መቻችሁ እኔ ሆነ ያን ያክል አልገረመኝም እግዚአብሔር ምስክሬ ነው ማለት በዚህ ጨዋታ ብሬንትፎርድ ነጥብ መውሰድ ነበረበት አርሰናል ሌላው ሰው እንደሚመለከተው ስለማለ ማለት በተለይ ደግሞ 20 ምናምንኛ
ሳምንት ከደረሰ በኋላ አርሰናልን ሌላው ሰው እንደሚያው አይደለም ማየው አውቀዋለሁ ምን ያክል ደንባራና ደንጋጣ ቡድን መሆኑን ማለት ነው። አንድ እኩል መውጣት አይገባውም። እግዚአብሔርን በዚህ ጨዋታ በጣም ብዙ ስህተቶችን ሰርተዋል። ብሬንትፎርዶች ጎል የተሻለ ማስቆጠር ይችሉ ነበር። ምንም አይነት ቻንስ ሳይፈጥር ነው አርሰናል አንድ ጎል አስቆጥሮ 1 ነጥብ የወሰደው ከማንቸስተር ሲቲ ጋር በ4 ነጥብ ልዩነት ማለት ነው። ይሄ ራሱ አናዶኛል። ዛሬ በ3 ነጥብ መሆን ነበረበት። አርቴታ በሚባል አርቴታ የሚመራው የሙጀሊያም ስብስብ አመት ጠብቆ አትደሰት ሊል ሊያቃጥል እንዲህ ካይሙሩ ደልቶ የሚያወጣው ይሄን ወይኔ በቁርአን እንዳለ የስኳት ጥልቀት አረ ጥልቅ ባህር ውስጥ ወስዶ ይጣሏችሁ። ወይኔ ያለፈውን አመት ዜንቼኮ የሚባል መዘፍዘፍ ያውነ ተከላካይ አምጥተው ዋንጫ ሳጣን። ስተርሊንግን ግትር ብሎ ሰርፕራይዝ ብሎ አመጣ። ያዛ ሳይበቃው በአንድ ግትር ያለ ሆነ ጥቁር በጥቁር ለብሶ ካሸነፈ ሁሌ ጥቁር በጥቁር በገድ የሚያምን አሰልጣኝ በሱ ምክንያት አሁንም ማዱክ የሚባል እንከፍ እንደ ኢዚ አይነት ሹሩባ የተሰራ ከአመት ሊልጥ ምን አለ የራይስ እዛ ሄደ ሲቲ ቤት ሄዶ ምን አለ ወይኔ ቢስሚላ የሮድሪ ቤንች በሆነ ከዛ ሄዶ የሮድሪ ቤንች እንዳለ ሁሉ ደንቆሮ ሳካ ተቀይሮ ገብቶ ምን እንደሰራ ተቀይሮ ይገባል እንዳለ እንከፍ ለአራት ዋንጫ ይራገጣል። አንድ ዋንጫ ሳይበላ አንተ ማነ ሚዜ ማነ ሚዜዋ እዲህ ብታስደስተኝ እኔ ማነኝ? ብሬንት ነጥብ ጣለ በሜዳው የሌለ ነው የሚደብረው። 4 ነጥብ አሁን ሲቲ አንገት ስር እንዴ እያለ ነው የሚተረፍሰው። ምንም አታመጣም። እኔ ዘንድሮ ቋጠሮዬን በጣም ነው የምሰራበት ነው የምልህ። ግን ሃቨርትስ ቢኖር የሁላ ነገር አይመጣም ነበር። የሃቨርትስ መጎዳት ነው ቡድኑን ዋጋ ያስከፈለው። ለማንኛውም በቃ ዋናው መጣላችሁ ነው። ደህና ደሩ። አውጣው ትችላላችሁ። ወይኔ ያቲያጎ 3 ኳስ ናትን ግን ትችላላችሁ። አስጠላችኋል ነጥብ በቃ መቤቴ። እንደዚህ ጨዋታ ስግጭ ቆጠርኩበት ጨዋታ አልነበረም። ደግሞ ተሳክቶልኛል። ይችላል ብሬንትፎርድ ከሞን አረ በስመ አብ የሁላ ጎል እንደኛ ያገባው። እሺ ለዚህ ቀን ካልሆነ በስመ አብ ትችላላችሁ። ካውዴ ትችላለ አጥሮ እንዲ ነገር ያለው እቺና እንዲ አውጣው። ማርያምን አልተደሰትኩም። ማርያምን አረ በኢየሱስ ስም አረ አንድ ቲም ፕሌየር ቢኖር ብሬንትፎርድ ላይ አንድ ቲም ፕሌየር ቢኖር የሚያስብ ማለት ነው ለተጫዋች በቃ ለግሌ ብሎ የማያስብ ተጫዋች ቢኖር 3-1 ምናምን አሸንፏቸው ይወጡ ነበር። ቲያጎ የተባለ መላጣ አጥቂ ይሄ ልጅ በላው ኳሱን ስንት እኮ ከፊቱ እኮ አብሮ ሌላ አጥቂ ያለለት እኮ አንዴ ትሞክራለሽ ለራሴ ላግባ ብለህ 3-4 አንዴ የማይሰጠውም አንዴ በቃ ሁሉም አግብቶ ሂሮ ለመባል ነው እንጂ ቲም ፕሌየር የለም። መጨረሻ 97 ላይ ራሱ ማለት ነው በቃ ብድ ያለ ጌም እንዲህ ቴምፖ 97 ላይ ነው ምናምን ላይ ሄዶ መስጠት እየቻለ ፊት ለፊት ራሱ ይመታል። አቃጠሉኝ ማርያምን። እኔ እኮ እንደምትያቃታለሁ አርሲ እንደምታሸንፍ ያውቃለሁ ከድሮ ጀምሮ ብሬንትፎርድ አዌይ እስኪ ሂጂ ብራይተን አዌይ ሂጂ ምናምን ብዬ ስንት የተናግሬያለሁ። ግን ይሄ ሽንፈት ነበር የሚገባሽ ሽንፈት እንዴ 1 ነው ምናምን እኮ ነው ታርጌት ነው 2 ነው እንደዛ ነው ያላቸው። አንዱ ጎል ነው ያገቡት ራሱ በቃ የተሻማ ኳስ መግጨት። ኧረ በስመ አብ ኧረ ይሄን ነገር ማን ነው የሚያስቆምልን እንጂ እኮ በቃ የለም ወፍ። ይሄ መላጣ እንግዲህ እንደላጥከኝ ይላጥ ሌላ ምንም አልልህ። ማሸነፍ የምትችለውን ራስ አግብተህ ለማሸነፍ ረዳለሁ እኮ ቶፕ ስኮረር ለመሆን ማን ላይ ነው የምትደርሰው? አላንድ ላይ አትደርስም እኮ አርፈቲን እንዲያሸንፍ አታቀበልም ይሏቸዋል። አሁን አቻ መጥፎ ውጤት አይደለም 4 ነጥብ ነው ይገባልሃል። 9 ነጥብ ይሆናል 6 ነጥብ ነው ፈታ በሉ 4 ነጥብ ነው ፈታ በሉ ስትነጠቅ ወይ ያላ ይላል አውጣው 9 ነጥብ ሆነ። በራሳችን ነው የምንወስነው። ኤፍሲ እስኪ አሁን ምን ይውጣል? እስኪ ወታወራውን ወንድነ ጥፍጥፍ ነው ያደረጉሽ። በቃ ጥፍጥፍ እንዶ ኢጎር ቲያጎን አመስግኑ እንጂ እግዚአብሔርን 3-1 ምናምን የሚያልቅ ጨዋታ ነበር። ስንት 1-1 እያገኘ እየሳተ በቃ እየማራችሁ። ሲቲ በራሱ ካሁን በኋላ የማይወስን ከሆነ አይችልም። በቃ አርሰናል አርፈ ትቀመጣታለ። ሰላም ለሰው ልጆች ፍቅር
ጨጓራችን ከጥቅም ውጪ ቢሆን በዚህ ቲም የተነሳ መናደድ ነው ወይ መናደድ ነው። በቃ ማን ምን እንደማወራ አላውቅም። ምን አይነት የተጣለ ሜንታሊቲያችሁ የቆሸሸ አንድ ጨዋታ ሲቲ ቀርሞን ቢጫወት አንድ ጨዋታ ነርቭ ኮንትሮል ማድረግ የማይችል ምን አይነት የቆሸሸ ቲም ነው ያለን? በኢየሱስ ክርስቶስ ምን እናቴ ወይኔ ጉዴ! ኧረ በስመ አብ! እስከ መቼ ነው በዚህ ቲም እንደዚህ? ማን እኔ አላውቅም ምን አባታቸው እንደሚሰሩ ብሬንትፎርድን እየመራን ጭራሽ እኮ መሸነፍ ነበረብን። ይህንን ጨዋታ እኮ ማን ራያ ተጠፈጠፈ ሊያልቅ ሲል ጭራሽ ይጠፍጥፉ እንዴ! ውጤቱን እኮ እኛ ነበርና አንዴ የምንፈልገው። ምን አባት ነው አንተ የምትይኝ? አዘቅዝቀዚህ እንደዚህ ፊትም ማለት ነበር። ኧረ ጉይ! አርሰናል 1 ብሬንትፎርድ 1 ነጥብ ጣልን። ሲቲ ትላንት ለሰጠን መልእክት በቂ መልእክት አልሰጠነውም። ተናዳሃል ብላችሁ ከገመታችሁ አልተናደርኩም። በጣም ተናድጃለሁ ብያለሁ። ትንሽ ነው የተናደድኩት። ትንሽ ብቻ ማለት ቀድመን አግብተን ዛሬ አርሰናልን የገጠምነው ዛሬ አርሰናል እዴ ኮርናቸው ብቻ ሳይሆን ምን አይነት ሎንግ ስሮ ነው ከኮርና የባሰ ሎንግ ስሮ ነው ኢጎር ቲያጎ ራሱ ስንት ጎል ሊያገባብን ነበር ግን ተከላካዮቹ ሰርተውታል። ሰከንድ ቦል ነበር። ራያ ትችላለህ ማዱዌኬ አትችልም ትችላለህ። ግራም ታጋባ ሰውዬ ማርቲኔሊ ሳትከው ኳስ ሙሉ ጌም ውስጥ 2 ኦን ታርጌት ነበር የሞከርነው። ሁለተኛው የማርቲኔሊ እንዴት ካላሃርን ክሬዲት አለመስጠታችን ካላሃር ስለሚስሩ ምንም እንዳትሰጉ አርቴታ ምናምን የምትሉ ደጋፊዎች ምንም እንዳትሰጋ። በቃ ይሄ ሊግ ዘንድሮ 9 ነጥብ እንድንሆን አልፈለገም። ገባ? ይሄን ጨዋታ ብናሸንፍ ውልዝን ስናሸንፍ 9 እንሆን ነበር። ገባ አይደል? አሁን ግን ውልዝን አሸንፈን 7 ነው የምንሆን። ታንጠባጥባለህ ምናምን ብለም ምን አየህ በሴት ፒስ ገባብን። በሴት ፒስ 3 የሚገባባቸው አሉ እንደነ ሊቨርፑልና ማን ዩናይትድ በብሬንትፎርድ አርሰናልን ገጠምነው ነው ዛሬ። በቃ አርሰናል ሌሎችን እንደዚህ ነው የምትሰቃዩት፣ እንደዚህ ነው የምናሰቃያችሁ በሴት ፒስ። ልቤን ሊያስተፉኝ አግብተን አቻ መደረጉ ያቃጥላል። በቃ ያቃጥላል። ቅድም ትንሽ ነው የተናደርኩት ያልኩት ውሸቴን ነው ትቀጥል ብያለሁ። ቀጥል። አሁን ውልዝን አሸንፈን 7 ነጥብ 9 ነጥብ ተከለከልን። በቃ ሊጉ 9 ነጥብ እንድንመራ አይፈለግም። ገባችሁ አይደል? እንጂ ምንም አታመጣም። ምንም እናቴን ነው የምላችሁ። ይሄን ሊግ ምን በለውኛል? ምን አለ በለኝ ይሄን ጨዋታ አይቼ ነጥብ ጥለን ራሱ ምንም ጥርጣሬ የለንም እንደማናገባ ነው ያወቅኩት እንጂ እንደምንበላ በእርግጠኝነት ነው ነግሬሃለሁ። we are the gunners። አርቴታን ፍቱት። ስናሸንፍ እንትና ይችላል ከአርቴታ ውጭ አቻ ስንት አርቴታ ድንጋይ ራሶች አርቴታን ፍቱት። 38ኛ ሳምንት ነው አርቴታን የምትገምቱት። ጨርሰናል። ሰራ ቋጠሮ ሰራ። በስማ እንለያለን። ታውቆኛለህ ብያቸዋለሁ። መጀመሪያ ነው ብሬንፎርድ እንደሚያስጠላው በደንብ ውሻ ነው ቲያጎ ማለት ውሻ። ያንን ኳስ ትስታለህ እንደ መስጠት እኔ መሬ ላይ ነው ያንከባለልከኝ። እንደው ይሄ አንሰራ እንደዚህ አፌ እንደቆለፍኩ የቆለፈና እኔ ቲያጎ በጣም ነው ያናደደኝ ዛሬ። እንደምትጥሉ ከውቀዋል። መሸነፍ ነበረባችሁ። አንድ እውነታ መናገር የምፈልገው ነገር ማለት ነው ሳልዋሽ ኦዲጋር ከገባ በኋላ ይሻላል የእናንተ እንትኑ ፕሬሲንጋችሁ እያለ ምንም ነገር አይታይም። ኦዲጋርድ እያለ ይሻላል። በቃ ከገባ በኋላ አሪፍ ፕሬሲንግ ተመለከትን። አንድም ያገባችሁት በዛ በኩል ነው። አንተ አንድ ሾቶን ታርጌት እኮ ነው ያላችሁ እዴ ታይትል እኔ አይኔ እያየ ልበላው ነው ወይስ ሚዜ ልትሆኚ ነው? ተረጋግቼ ካሰብኩበት በኋላ ልክ ናችሁ። ቅድም ልክ ነበራችሁ። በጣም የተቃጠልኩት ተቃጥያለሁ ነው የምልህ የሲቲ ደጋፊዎች የሲቲ ተጫዋቾች ያለፈውን ጌም የሊቨርፑልን ጌም እንደዛ አሸንፈው የፉላምን ጌም እንደዚህ አሸንፈው እኛን እየተመለከቱን እንደሆነ እያወቅን ይሄን ነገር ማሳየት እንዴት አባታቸው እንደምናነቃቃቸው አስበው እያጁን ስለነበረ ነው እንደውም ማሸነፍ የነበረብን እኮ እያጁን ስለነበር ኢንቴንሲቲ የሌለው ፈርስት ሃፍ ላይ ጎል ማግባት አለብን ያልኩት እኮ ለዚህ ነው። እንዳልኩት በ60 ደቂቃ ውስጥ ጎል አገባን። ከዛስ ኢንቴንሲቲ መቀነስ አረላሽ ተቃጠልኩኝ ነው የምልህ። ለምንድን ነው ይሄ ታይትል ሬስ እስከ 38ኛ ሳምንት ድረስ ካልተሄደ የተባለው? ማን ነው የወሰነው ይሄን ውሳኔ? ዳኛው ጨዋታውን ለማግማማት ዝግጁ እንደሆነ ፈርስት ሃፍ ነው መልእክት የሰጣቸው። ባይዘወይ የመጨረሻው አዌ ምን ገጥመው ቶፕ 7 ቡድን ነው
ከ1 እስከ 7 ካሉ ቡድኖች ጋር እንዳለ ጨርሰናል። የመጨረሻው አዌ የምንገጥመው ቡድን ነው። ካሁን በኋላ እንዳለ ቶፕ 7 ያሉ ቡድኖች ሆም ነው የምንገጥማቸው ከሲቲ ውጪ ማለት። የሲቲ ጨዋታ ብቻ ነው አዌ ካሁን በኋላ ያለበት። ሌላው እንዳለ ወራጅ ቀጠና ቡድን ነው አዌ የምንገጥመው። በዛ አንጻር ስታየው አላህ ኖርማል ነው። ግን የማን ሲቲ ተጫዋች እያየን እንዲህ ብሎ አሰንስፎ እያየን እንዴት ናችሁ እስቲ ቆይ እጅንስት ወይስ ገባችሁ? አይ ኑ ሞክሩ ምናምን ነገር እስከ መጨረሻው ሳምንት ድረስ እንሂድ። ለምን አባቴ ለምን 4 ዋንጫ እኮ ነው አሁን የሆነ ጉዳት ምናምን የበለጠ እኮ አረላሽ ይሄንን ሊግ ዋንጫ እኮ ድሮ ነበር መግደል የነበረብን እኮ እስካሁን 9 ነጥብን መንካት አቃተን። አይ ባለፈው ራሱ ለየሆነ ሰዓታት ራሱ 9 መድረሳችን ራሱ በጣም አስደማሚ ማለት ነው። አረላሽ ይኸውልህ ወያለው የታላላቆችን ምክር አንዳንዴ እንኳን ስማ። እኔ ሽማግሌ ነኝ አዳምጠኝ። ሲቲ ማለት የአባይ አዞ ማለት ነው። የአባይ አዞ ምን እንደሚያደርግ ታውቃለህ? አመቱን ሙሉ ምግብ ሳይበላ ውሃ ሳይጠጣ መቆየት ይችላል። አይኑን ገልጦ ነገር ግን ሳይሞት የልቡን ምት አቀዝቅዞ ነገር ግን ሞቷል ብለህ ስትቀርበው ይገነጣጥልሃል። እናንተ ደግሞ ዋንጫን በፉከራና በወሬ ነው ልትበሉ የምትሞክሩት። በአፋችሁ ነው ልታሳምኑ የምትሞክሩት። ሲቲ አይለቅህም። እንደዚህ አይነት ፖይንቶችን እየጣልክ እንደዚህ እያራገፍ በየቦታው እያዝረከረክ አይለቅህም። ሲቲ አንዴ ማርሹን ካስገባ ሲቲ አይለቅህም። አሳይቷል እኮ። ፉከራውን ተውና ስራውን ስራ። እስኪ ሜዳ ላይ እኛ እኮ ፉከራውን ነው የምንጠላው እኮ የእናንተ እንጂ ሌላ አይደለም። ፉከራችሁና ወሬያችሁን ነው የምንጠላው። ሰርተህ አሳየን እስኪ። ሳታወራ ሳትፎክር በቃ ምናምን ገና 6 ፖይንት ሲገባ ገባ በቃ የዘንድሮ 6 ዋንጫ ምናምን ትላለህ። ይኸው ደረሰብህ። ሄቱ ሄድ ያገኛል። ደግሞ ሰርታችሁ አሳዩን ከመጮሃችሁ በፊት። የጅብ መንጋ ቢጮህም ከአንበሳ ግን አይበልጥም። አንድ አንበሳ በቂ ነው። አባቴ ብሬንፎርድ የልጅነቴ በቃ እኔ ያን ሰውዬ አይቼ ማለት ነው ከዚህ በኋላ መሆን የምፈልገው የእጅ ወርዋሪ ነው። በቃ የእጅ ወርዋሪ ነው መሆን የምፈልገው። እንዴ ሰውዬው ይወረውራል እንዴ ዝም ብሎ አታ። ኧረ በሚካኤል ምን አይነት አስደሳች ቀን ነው ዛሬ በመድኃኒዓለም። አርሲ ያቸውታለች። አባቴ ምንሼ ነው ሲቲ ደርሶብሻል። እንዲህ ማንቁርትሽን ይዞ ነው የሚበላብሽ እንደለመደው። ዘንድሮ ሚዜነሽ፣ ዘንድሮም እስከ ዘላለሙ ሚዜነሽ። ኤዜ ግን ማለት ነው ስሙኝ፣ ኤዜ ግን ፈርስት ሃፍ ማለት ነው ምንሼ ዳኛ ነው እንዴ? ዳኛው ራሱ ከሱ የተሻለ ሩጧል። እና ማርቲኔሊ እግዚአብሔርን ነው የምላችሁ ማለት ነው። ቲያጎ የሳተው ኳስ የአህያ ስንኳስ ነው የሚስተው ማለት። ለማንኛውም ደህና ደሩልኝ፣ ይመቻችሁ ቋጣሪያንስ።